የከሸፈው ሴራ ክፍል 1። የአዲስ አበባ ሰማይ በከባድ ደመና ተሸፍኗል። ነሐሴ መባቻ በመሆኑ ዝናቡ ሳያቋርጥ ለሰዓታት ይወርዳል። በመርማሪ ዳዊት አሮጌ መኖሪያ ቤት ውስጥ የሚሰማው ብቸኛው ድምፅ የቆርቆሮ ጩኸትና በየመሃሉ የሚሰማው ነጎድጓድ ብቻ ነው። ዳዊት በመስኮት በኩል የሚወርደውን ዝናብ እያየ በሐሳብ ተጭኗል። በጠረጴዛው ላይ ያለው ቡና ቀዝቅዟል። እርሱ ግን ትኩረቱ ሌላ ቦታ ነው። ሌሊቱ አጋማሽ አልፏል። ድንገት የሞባይል ስልኩ ንዝረት የቤቱን ጸጥታ ሰበረው። ዳዊት ስልኩን አነሳው። ደዋዩ የአቶ ካሳሁን የግል ረዳት ሰለሞን ነው። ሰለሞን ረጅም ዓመታትን ከአቶ ካሳሁን ጋር ያሳለፈ ታማኝና ዝምተኛ ሰው በመሆኑ በዚህ ሰዓት መደወሉ ለዳዊት ትልቅ መርዶ እንዳለው አመላካች ነበር። ሄሎ ዳዊት፣ ይሰማል? የሰለሞን ድምፅ ይቆራረጣል። ከበስተጀርባው የሴቶች የለቅሶ ድምፅ በፈዘዘ ሁኔታ ይሰማል። አዎ ሰማሃለሁ ሰለሞን፣ ሰላም ነው? በዚህ ሰዓት ምን ተፈጠረ? ዳዊት በረጋ ድምፅ ጠየቀ። ጌታዬ፣ አቶ ካሳሁን ቢሮአቸው ውስጥ ወድቋል። አሁን ነው ያገኘናቸው። እባክህ ቶሎ ና፣ ፖሊሶች እየመጡ ነው፣ ግን አንተ ቀድመህ እንድታየው እፈልጋለሁ አለና ስልኩ ተዘጋ። ዳዊት ምንም ጊዜ አላጠፋም። የቆዳ ኮቱን ለበሰ። መርማሪ ደብተሩንና የእጅ ባትሪውን ይዞ ወደ መኪናው አመራ። የአቶ ካሳሁን ግቢ በከተማው እምብርት ላይ የሚገኝ በትላልቅ ዛፎችና በዘመናዊ ጥበቃ የታጠረ ግዙፍ መኖሪያ ቤት ነው። ዳዊት ግቢው ሲደርስ የፖሊስ መኪና መብራቶች አካባቢውን ቀይና ሰማያዊ ቀለም አቀብተውታል። ወደ ውስጥ ሲገባ ድባቡ ይረብሻል። አቶ ካሳሁን የሀገሪቱ ትልቅ የንግድ ተቋም ባለቤት ብቻ ሳይሆኑ ለብዙዎች ተስፋ የነበሩ ደግ ሰው ነበሩ። አሁን ግን እዚያ ግዙፍ ቢሮአቸው ውስጥ በዝምታ ተኝተዋል። ዳዊት ወደ ቢሮ አመራ። በሩ ላይ ቆሞ መጀመሪያ ክፍሉን በዓይኑ አሰሰ። አቶ ካሳሁን በቆዳ ወንበራቸው ላይ ተቀምጠው ጭንቅላታቸው ወደ ጠረጴዛው ተደፍቷል። በቀኝ እጃቸው አቅራቢያ ግማሽ የወይን መስታወት አለ። በግራ እጃቸው ግን አንድ ነገር አጥብቀው ጨብጠዋል። ማንም እንዳይነቀው ተናግሬያለሁ አለ ሰለሞን ከዳዊት ጀርባ ቆሞ። አይኖቹ በእንባ ቀልተዋል። ዳዊት ቀስ ብሎ ወደ ሬሳው ተጠጋ። ጓንቱን አጥልቆ የአቶ ካሳሁንን እጅ በዝግታ ፈታ። አንዲት የተቀደደች ትንሽ ወረቀት ነበረች። ወረቀቷ ከአንድ ትልቅ ማስታወሻ ደብተር ላይ የተገነጠለች ትመስላለች። በላዩ ላይ በእርሳስ የተጻፈ አንድ ቃል ብቻ ይነበባል። ይቅርታ፣ ይቅርታ። ዳዊት ግራ ተጋባ። ይቅርታው ለማን ነው? ለገዳዩ ወይስ አቶ ካሳሁን ላጠፉት ጥፋት የሚጠይቁት ይቅርታ? በዚህ መሃል የሟቹ ባለቤት ወይዘሮ ማህደር ወደ ክፍሉ በከባድ ለቅሶ እየሮጡ ገቡ።
ካሳሁን ካሳሁን ማን ነው እንዲህ ያደረገብህ? እያሉ ራሳቸውን መሬት ላይ ጣሉ። ዳዊት ግን በትኩረት ይመለከታቸው ነበር። ወይዘሮ ማህደር የለበሱት የሌሊት ልብስ በጣም ንጹህና የተስተካከለ ነው። እንዲህ አይነት ድንገተኛ መርዶ የሰማ ሰው ልብሱ እንዲህ የተስተካከለ ሊሆን ይችላል ወይ የሚል ሐሳብ ዳዊት ያዘ። ዳዊት ወደ መስኮቱ ተጠጋ። መስኮቱ በትንሹ ተከፍቷል። ዝናቡ ወደ ውስጥ እየገባ መጋረጃውን አርሶታል። ነገር ግን ከመስኮቱ ውጪ ባለው ጭቃማ መሬት ላይ ምንም አይነት የእግር አሻራ አይታይም። ይህ ማለት ገዳዩ ወይ በበር ነው የገባው ወይ ደግሞ ገና ከቤት አልወጣም። ሰለሞን አለ ዳዊት ድምፁን ዝቅ አድርጎ። ዛሬ ማታ እዚህ ቤት ውስጥ እነማን ነበሩ? ሰለሞን እንባውን እየጠረገ መለሰ። ወይዘሮ ማህደር፣ ሁለቱ ልጆቻቸው፣ እኔና 3 የቤት ሰራተኞች ብቻ ነን። አቶ ካሳሁን ዛሬ እንግዳ አይቀበሉም ነበር። ዳዊት ወደ ሬሳው ተመልሶ አንገታቸውን አየ። ምንም አይነት የድብደባ ወይም የታፈነ ምልክት የለም። መርዙ ወይን ውስጥ ሊሆን እንደሚችል ጠረጠረ። ነገር ግን አቶ ካሳሁን የገዛ ራሳቸውን ወይን ጠጥተው ይሞታሉ ወይስ አንድ የቅርብ ሰውን ይቀዳላቸው? ዳዊት በክፍሉ ውስጥ ወዲህና ወዲያ ሲል መሬት ላይ አንድ የሚያብረቀርቅ ነገር አየ። ዝቅ ብሎ ሲመለከት የወርቅ ቁልፍ ማሰሪያ ነው። ቁልፍ ማሰሪያው ላይ ኤስ የሚል ፊደል ተቀርጾበታል። ዳዊት ቁልፉን አንስቶ ኪስ ውስጥ ከተተው። ምርመራው ገና ጀመረ አለ ዳዊት ለራሱ። ይህ ሞት የተፈጥሮ ሞት አይደለም። ከጀርባው ትልቅ ሴራ አለ። የካሳውን ሀብት፣ የቤተሰቡ ሚስጥርና ያቺ ቅርታ የምትል ወረቀት የማይነጣጠሉ ሰንሰለቶች ናቸው። ዳዊት ከቢሮ ሲወጣ የሟቹ ታላቅ ልጅ አማኑኤል ኮሪደሩ ላይ ቆሞ በስልክ ሲያወራ አየው። አማኑኤል የአባቱን መሞት የሰማ አይመስልም። ይልቁንም ስለ አክሲዮንና ስለ ገንዘብ ዝውውር በቁጣ ያወራል። ዳዊት አማኑኤልን ሲያየው አማኑኤል ደነገጠና ስልኩን ዘጋው። መርማሪ፣ አባቴን ማን እንደገደለው ታውቃለህ? ጠየቀ። አማኑኤል ድምፁ ውስጥ ሐዘን ሳይሆን ስጋት ይንጸባረቃል። ዳዊት ትኩር ብሎ አየውና ገና ነው አማኑኤል፣ ግን ገዳዩ በጣም ቅርብ እንደሆነ ይሰማኛል አለው። የመጀመሪያው ምሽት በዚህ ተጠናቀቀ። ዝናቡም አሁን ይወርዳል። በአቶ ካሳሁን ግቢ ውስጥ ግን ከዝናቡ በላይ የሚያስፈራ የዝምታ ሴራ ሰፍኗል።